በቃ በጣም አሪፍ ነው በተነጋገርነው መሰረት በእንደዚህ አይነት ሁኔታ እንሰራዋለን እሺ ያው ትንሽ ህይወት ዝሩበት ፍቅሩ ላይ በተለይ ማለት ነው አረ ችግር የለው ዳይሬክት እንጀምር አይደል አዎ ኮንትራክት ቤቢዬ coming baby sweetie አባባይ የኔ አባት እጮኛዬ ነው ነው እንዴ ይበቃል እሺ እሱ አብሮ የሚጫወተው ነው እሱ ደግሞ ዳይሬክተራችን ነው ሚስተር ዳይሬክተር ይበቃል ጃክሰን ዌልካም ብለና ኦኬ የኔ አበባ እሺ ቁጭ በል አክሽን ሱዚ ነው የሚሆነው ነው ደኒ ውቤ የኔ አበባ ማዛሽ ለኔ ያለውን ስሜት ታውቂያለሽ ሶሪ ቤብ ተረጋጋ ኖ አይ ያኔ ያለ የኔ ማር ኦኬ እሺ ተረጋጋ እየተወንን ነው ዋናውን አንተ ተተውናለህ እኮ ከዚህ ስትወጡ ያው ይሄን መቀራረብ ያስፈልጋሉ የኔ ማር ስሜቱን ቆንጆ እንዲሆን ሮል አክሽን ናበይኝ ቆንጆ ጥሪኝ ወዳንቺ ውሰጅኝ ነና አረ እየረበሽከ ነው ኖ ይሄኛው ጇ ወለም ታለባት ይሄኛው ጇን አይራው ለምን ባክስቴጅ አጠብቀን ቆይ ዳይሬክተር ወንድሜ እጮኛ እኮ ናት እና እንዲህ እስኪዳብስሽ ምን ላርግ እንዴ አክቲንግ ነው ገጸ ባህሪ ነው የኔ ለምን ነው የሚሆነው በዛኛው ጇ ለምን አይስማትም አይደለም ወንድሜ ስሙ በዛኛው ጇ ካሜራው ያየው ይሸፍነዋል ኢቭን አንገቷን ራሱ ስስማት በዚህኛው ሳይድ በዚህ ያለው አዎ ካሜራው እና በዚህ ዙሪያ ለሳምሽ አንቺ ህይወት ዝራበት ፍቅር አርጉት በደንብ አንገት ወንድም ችግር በኔ ሆነ ምን ችግር አትረብሽን ቤቢ አንገት ይከንፈሩ አለ አይደል ሮል አክሽን ሶሪ ቀስ ብለ የኛው ጃ ቀስ ሳማት ይላል እቀፋት የኔ ዓለም ምቾትሽ ሊገለኝ ነው ፈሰስኩ ቤብ ቀለጥኩ ቤብ ምቾት ቤብ አረ ይሄ ገጸ ባህሪው ነው ምቾት ቤብ ምቾት ተረጋጋ ወንድሜ ምቾት ቤቢ ሲጀምር ለምን አስገባው አንተ ምቾት የለም የኔ ጌታ ቆንጆ ነው ያሁን ቆንጆ ነው እቺኛው ሲንድገማት እጇን ስነ ወደ አንገቷ ጋር የምትሄድባትን ፓርት በጣም ቆንጆ ስለሆነ እንዴ ቅድም ተወሰደኩ አንቺ ለኔ የመጀመሪያዬም የመጨረሻዬም ነሽ ውዴ የኔ አበባ ምን ልሆንልሽ ሸክላ ጥብስ ልጋብዝሽ የኔ አባት ላንቺማ ተንበርክኬ ነው ሁሉ ነገሬን መገልጽልሽ ተመልከቷት የኔን አበባ እንዴት እንደምታምር ምን ልሆንልሽ ተቃጠልኩልሽ የኔ አባት እንደ ነገር ብቻ ነው ካንቺ መፈልገው ልብሽን ለኔ አድርጊው ውስጥሽ አስገብ ውሰጂኝ ሚስተር ጃክሰን ፊልም ነው አይ ኖ ግን በዚህ ልክ መጋነን የለበትም እኮ ቤቢ የነጮቹን ፊልም ታዩ የለ እንዴ እኔ አበባ ምናምን ተንበርክኮ ሄይ ብላ አለኝ እንደዚህ አበባ ታዲያ ጀርባ ሰጥቼ ልበላት እንደዚህ አረ ዳይሬክተር የሆነ ነገር አድርግ አይ ምን ላድርግ ታዲያ አንቺ ማስገባት አልነበረብሽም እሺ ስሜቱ በጣም ቆንጆ ነው በዛው ቀጥሉ ወደ መሳሳሙ ተጋባላችሁ ዳስላችሁ አይ ችግር አለሜ ሚስተር ጃክሰን ተረጋጉ አለሜ ወይ ፍቀጅልኝና እንደ እንቡጥ የፈኩ ከናፍርቶችሽን በከንፈሮች ልቅመሳቸው ፍሬዳ የሆኑ ከንፈሮች
አገሪቱን በሳቅ ጎርፍ እያጥለቀለቀ የሚገኘው በይዘትና አቀራረቡ ለየት ያለው ለመላው አራዳዎች ታሽቶና ተቀምሞ የሚቀርበው አራዳ ቅዳሜ ጀምሯል። እንግዲህ ዛሬም እንደ ሁሉ ጊዜ ሁሉ ምርጥ ስኬቾችን አዝናኝ ፓሮዲ ኮሜዲዎችን እንዲሁም እኔና ናቲ እውነተኛ ዜናዎችን በቀልድ አዋስተን የምናቀርብበት አራዳ ዜናም ወደናንተ ይቀርባል። በዋነኝነት ከናንተ የሚፈልገው የቴሌቪዥን መስኮታችሁን ኢቢኤስ ላይ አድርጋችሁ ሰምታችሁኛል አይደል? ኢቢኤስ ላይ አድርጋችሁ ይሄንን ምርጥ ተወዳጅ ፕሮግራም መኮምኮም ብቻ ነው አራዳ። እንግዲህ በሳምንቱ ብዙ አስገራሚ ነገሮች ተፈጥሯሉ። ከዛ መካከልም ሀገራችን ኢትዮጵያ በቁንጅና ከዓለም ሁለተኛ ከአፍሪካ አንደኛ ሆናለች። አንዴ እስኪ ለኢትዮጵያ ይላል። ያው በሩጫው ነበረ ሁሉ ጊዜ በዓለም አቀፍ ደረጃ አንገታችንን ቀና አርገን የምንሄደው። አሁን ደግሞ በቁንጅናም ተብሏል። ገና እኔን አላዩም በነገራችን ላይ ሞዴሊንግ ባይሆን እንኳን ወደሊንግ ያዋጣኛል። እንግዲህ ዛሬ እንደ ሁሉ ጊዜው ብዙ ጨዋታዎች ይኖሩናል። ግን አንዳንድ ነገሮችን ሳስታውስ ትዝ ካለኝ ነገር ውስጥ ፀሐይ ግባ ወይም ሰንሴት የሚባል ዳንቴል የ90ዎቹ ልጆች ታውቁታላችሁ። ሁላችሁም ቤት ውስጥ ነበር። እኔ በፍጹም አረሰው። ምክንያቱም እሱን ማዘር ሶፋ ላይ አድርጋው እንዲያንቀሳቅሽው በሉዋጭ ተቀይረኝ እንደነበር አስታውሳለሁና አሁን እሱ ዳንቴል ቀኖቶለት አርቲስቶቻችን ቀሚስ አድርገውት አየሁት እና የሆነ ቀን ነው ጋደም ብዬ ኢንስታግራም እየተጠቀምኩ ነው። ማዘር ላይ ተደግፌ እጅግ መወዳት ድምጻዊት ፀሐይ ግባ ዳንቴሉን ቀሚስ አርጋ አየዋትና ማዘር ናት ፊቴ ላይ ብልጭ ያለችው። አየሹ አይነካም ስትይ ቀሚስ ሆነልሽ አልኳት። ማዘር ተቀብለው አየችና አይናሆሜ አሁንም እኮ ታየዋለ እንጂ አትነካውም ማለት አዛንዴ ምን ማለትሽ ነው ማዘር ስላት እናቶች የሚለብሱት ሹራብ አለ አይደል እሱን ውልቅ ስታረገው ማዘር ራሱ ቀሚሱን አሰረተዋለች። ምን ልትሆኚ ነው በዚህ እድሜ ስላት ገባች ማዘር ጎበላ ማላ ያመለሽ ጋየው ምን እንዳሰፋ ወስኪ ተመልከተው አባትስ ያየው ልቡ ትርክክክ ያለው ተወዳጅ ነኝ እኔ በድሩ ቀበሌ ሲሄድ ቅድሚያ ይሰጠኛል እያሉ እማማ በጣም ነው የሚያምርቦት እማማ የ1970ዎቹ እንግዲህ አረ ማም ስላት ስብርብርብር አለች። ያው እንደዚህ በላፊት ስነሳኝ ጊዜ ትንሽ ተሰማኝና ወጣው ከቤት ሲወጣ ደግሞ የጻድቃን ቀጠሮ እንዲሉ ምን ቢገጥመኝ ጥሩ ነው የሀብታም ለቅሶ አሁን ላይ ሰርግ ያስናቀን ያለው የብፌው አበዛዝ ያስደነግጣቸዋል። ከዛም ብሶ ምናቀው ያስለቃሽ ባህል ቀርቶ ጭራሽ ለቅሶ ቤት ውስጥ ዲጄ ነበር። የሚያስለቅሰው ዲጄ ነው። እንዴት ቤት ግራ ገብቶኛ ያላል በቃ ወይኔ አባቴ ወይኔ አባቴ አይሉት ወይስ ፓሪ ግራ ተጋብቼ ጌት ዳውን ስል ከረሜ ተመለስኩላችኋለሁ። ውሎ ይሄንን እንዲህ ያለን እየተጫዋወትን እንግዲህ አራዳ ቅዳሜን አስጀምረናል። አሁንም እናገራለሁ እረፉ፣ ሪሞታችሁን አስቀምጡ፣ ጣቢያውን ከኢቢኤስ ላይ አትቀይሩ። ፕሮግራሙ አራዳ ቅዳሜ ነው። ለአራዳ